ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ ምዕራፍ 8 ከቁጥር 35 እስከ 38። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰሙኑ ለሚያዝያ በዛቲ ዕለት ኮነ ሰማዕተ ቅዱሳት አንስት ሰላስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በዚች ዕለት የከበሩ 3 ሴቶች በሰማዕትነት አረፉ። የእኒህም ስማቸው አጋሊስ፣ ኤራኒና ሱስንያ ነው። ከተሰሎንቄ ሀገርም የክብር ባለቤት ጌታችን ኢየሱስ ክርስቶስን የሚያመልኩ ናቸው። ወላጆቻቸው እግዚአብሔርን የሚፈሩ ነበሩ። እኒህም ደናግል በድንግልና በንጽሕና መኖርን ወደው በአንድ ምክር ተስማምተው ጽኑ በሆነ ገድል ተጠመዱ። ይልቁንም ያለማቋረጥ ተግተው ይጸልዩና ይጾሙ ነበር። ወደ ገዳሙም ተመልሰው ከመነኮሳቱ ጋር ያገለግላሉ። ከሃዲ መክስሚያኖስም በነገሰ ጊዜ የጣዖታትን አምልኮ አቁሞ የንጹሖችን ደም አፈሰሰ። እኒህም ደናግል ባዩ ጊዜ ፈርተው ወደ ተራራ ሸሹ። በዚያ በዋሻ ውስጥ ተሸሸጉ። በጾምና በጸሎት በመጸመድ ሳይወጡ በዋሻ ውስጥ ኖሩ። አንዲት የክርስቲያን ወገን የሆነች አሮጊት በየ7 ቀን ትጎበኛቸው ነበረ። የሚያሻቸውንም ትሰጣቸዋለች፣ የእጅ ሥራቸውንም ትሸጥላቸዋለች፣ ከእነርሱም የሚተርፈውን ትመጸውታለች። አንድ ሰውም ከከተማ ወጥታ ወደ ተራራ ሁል ጊዜ ስትሄድ አያት። ሳታየው ተሰውሮ በሩቅ ተከተላት። ወደ ዋሻውም እስከምትገባ ተመለከተ። ከዚያም እስከምትወጣ ተሰውሮ ቆየ። በዚያም ቦታ ብዙ ገንዘብ ያላት መስሎታልና። ያች አሮጊትም ከዋሻው በራቀች ጊዜ ያ ሰው ገባ። ለክብር ባለቤት ሙሽሮቹ የሆኑ የከበሩ አዕናቁ ደናግልን ቁመው ሲጸልዩ አገኛቸው። ተሰሎንቄ ከተማ እስኪያደርሳቸው አስሮ ጎተታቸው። መኮንኑም ሃይማኖታቸውን በጠየቃቸው ጊዜ ስለ እርሳቸው የተሰቀለ የክብር ባለቤት ክርስቶስን የሚያመልኩ ክርስቲያኖች እንደሆኑ በፊቱ አመኑ። መኮንኑም ተቆጥቶ ይገርፏቸው ዘንድ አዘዘ። የሚያሰቃይ ጽኑ ግርፋትም ገረፏቸው። ባልታዘዙና ወደ ክህደትም ባልገቡ ጊዜ ወደ እሳት እንዲጨምሯቸው አዘዘ። በእሳትም ውስጥ በጣሏቸው ጊዜ ነፍሳቸውን አሳለፉ። በመንግሥተ ሰማያትም የሕይወትን አክሊል ተቀዳጁ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። በዚች ቀን 150 ሰዎች በፋርስ ንጉሥ እጅ በአንዲት ቀን በሰማዕትነት አረፉ። እርሱም ለሀገሩ ቅርብ የሆነ የክርስቲያንን አገር ከበበና ብዙ የሰው ምርኮ ማርኮ ወደ ሀገር ወሰዳቸው። ፀሐይን ጨረቃንና ከዋክብትንም ያመልኩ ዘንድ አስገድዳቸው። አይሆንም ባሉት ጊዜ ራሶቻቸውን በሰይፍ ቆርጧቸው ዘንድ አዘዘ። ራሶቻቸውንም ቆረጧቸው። በመንግሥተ ሰማያትም የሕይወትን አክሊል ተቀበሉ። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። በዚህች ዕለት የከበረ ሊቀ ጳጳሳት ጢሞቴዎስ መታሰቢያው ነው። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 9 በዚች ቀን የከበረ ቀሲስ ዞሲማስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሚያዝያ 8 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳት ደናግል አጋሊዝ፣ ኤራኒና ሱስንያ። 150 ቅዱሳን ሰማዕታተ ፋርስ ወይም በአሁኑ ጊዜ ኢራን ውስጥ የተሰየፉ ሰማዕታቶች አባ ጢሞቴዎስ ሊቀ ጳጳሳት። ወርሃዊ በዓላት ቅዱስ ሙሴ ሊቀ ነቢያት፣ ኪሩቤል 4ቱ እንስሳ፣ አባ ብሾይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀልሞን፣ ቅዱስ ማትያስ ሐዋርያ ከ12 ሐዋርያት አንዱ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ 8 ቁጥር 35 እስከ 38። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን። የተሻለውን ነገር በቸርነቱ ያዘጋጅልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን።
በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ለብርሃነ ትንሣኤው በሰላም እንዳደረሰን ለብርሃነ ዕርገቱ በሰላም እንዲያደርሰን ደግሞ የአምላካችን ቅዱስ ፈቃድ ይሁንልን። ከሚሰማው ከሚታየው ክፉ ነገር ሁሉ በቸርነቱ ይሰውረን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማጸነ ብከ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየ